እስራኤል ለዓመታት ስትጠብቀው የነበረውን የመካከለኛው ምስራቅን የኃይል ሚዛን በአንድ ጀንበር ሊቀይር የሚችለውን ታላቅ የጦር መሳሪያ ከአሜሪካ ተረክባለች። ስሙ KC-46 ይባላል። በእስራኤል አየር ኃይል ውስጥ ግን ጌዲዮን የሚል መጠሪያ ተሰጥቶታል። ይህ አውሮፕላን ተራ የመጓጓዣ አውሮፕላን አይደለም። ይህ በሰማይ ላይ የሚበር ዘመናዊ ቴክኖሎጂ የታጠቀ የሚንቀሳቀስ የነዳጅ ጋን ነው። የዚህ አውሮፕላን እስራኤል መግባት ለምን የኢራንን የጦር መሪዎች እንቅልፍ ነሳቸው? እስራኤል ከአሜሪካ ድጋፍ ውጭ ብቻዋን የኢራንን የኒውክሌር ማዕከላት ለመምታት የምታደርገውን እቅድ እንዴት እውን ያደርገዋል? ዛሬ በዚህ ሰፊ ዘገባችን በመካከለኛው ምስራቅ ሰማይ ስር እየተቀነባበረ ያለውን ምስጢራዊ የጦር ስትራቴጂ በጥልቀት እንፈትሻለን። እስከ መጨረሻው አብራችሁን ቆዩም። ለመሆኑ ይህ KC-46 ወይም ጌዲዮን የተባለው አውሮፕላን ምን ልዩ ኃይል አለው? የአሜሪካ አየር ኃይል ካፒቴን ኮዲ ኔልሰን አውሮፕላኑን የሚንቀሳቀስ የነዳጅ ታንከር ሲል ይጠራዋል። ይህ ግዙፍ የሰማይ አካል በአንድ ጊዜ 94000 ኪሎ ግራም ወይም 207000 ፓውንድ ነዳጅ ተሸክሞ የመብረር አቅም አለው። ይህም ቀደም ሲል እስራኤል ትጠቀምበት ከነበረው ራም ከተባለው አሮጌ አውሮፕላን ጋር ሲነጻጸር የ15 በመቶ የነዳጅ ብልጫ አቅም አለው። ነገሩን ይበልጥ ግልጽ ለማድረግ በአንድ በረራ ብቻ እስከ 12 የሚደርሱ የኤፍ-35 የኤፍ-16 እና ኤፍ-15 ተዋጊ ጀቶችን በሰማይ ላይ ነዳጅ መሙላት ይችላል። ይህ አውሮፕላን ለጦርነት ብቻ ሳይሆን ወታደራዊ እቅዶችን በረጅም ርቀት ላይ ለማስፈጸም የተሰራ የስትራቴጂ ማዕከል ነው። ለአብራሪዎቹ የሚሰጠው የላቀ እይታና የዲጂታል መስታወት ኮክፒት በጠላት ክልል ውስጥ እንኳን ሳይቀር በከፍተኛ ጥንቃቄ እንዲንቀሳቀስ ያደርገዋል። እስራኤል ለምን ይህንን አውሮፕላን ለማግኘት ይህን ያህል ለፋች? ለምንስ ቢሊዮኖቹን አፈሰሰችበት? መልሱ ቀላል ነው። የእስራኤል ዋና ጠላት ተደርጋ የምትወሰደው ኢራን አብዛኛው ግዛቷ ከእስራኤል ቢያንስ 1500 ኪሎ ሜትር ይርቃል። አንዳንድ ስልታዊ ወታደራዊና የኒውክሌር ማዕከሎቿ ደግሞ እስከ 2000 ኪሎ ሜትር ርቀት ላይ ይገኛሉ። በሌላ በኩል ደግሞ ሌላኛው የእስራኤል ስጋት የሆኑት በየመን የሚገኙት ሁቲዎች ከእስራኤል ከ1800 እስከ 2000 ኪሎ ሜትር ርቀው ይገኛሉ። የእስራኤል ምርጥ ተዋጊ ጀቶች ኤፍ-35 ኤፍ-15 ያለ ተጨማሪ ነዳጅ ይህንን ያህል ርቀት ተጉዘው ቦምብ ጥለው ተዋግተው በሰላም መመለስ አይችሉም። ስሙ ሚስጥር የተደረገው የእስራኤል አየር ኃይል ከፍተኛ መኮንን ለአውሮፓውያን ጋዜጠኞች በሰጠው መግለጫ አንድ ትልቅ ሚስጥር አውጥቷል። ይህ KC-46 አውሮፕላን በቅርቡ በተደረገው የኢራንና እስራኤል ቀጥተኛ ጦርነት ወቅት በእጃችን ቢሆን ኖሮ የአየር ኃይላችን የመምታትና የመንቀሳቀስ አቅም በአስደናቂ ሁኔታ ይጨምር ነበር ብሏል። እስራኤላውያን አንድ ትልቅ እውነት ያውቃሉ። አሁን ያለው የአሜሪካ አስተዳደር ሊረዳው ይችላል። ወደፊት የሚመጣው ግን ላይረዳቸው ይችላል። በዋሽንግተን የሚቀመጡ መሪዎች ፖሊሲ ሲቀየር እስራኤል በኢራን ላይ የምትሰነዝረውን ጥቃት ሊቃወሙ ይችላሉ። እስራኤል ደግሞ የህልውና የጉዳይ የምትለውን የኢራን የኒውክሌር ስጋት ለማስወገድ በአሜሪካ ፍቃድ ላይ ብቻ መንጠልጥል አትፈልግም። እናም ይህ ጌዲዮን የተባለው አውሮፕላን እስራኤል ከአሜሪካ ፍላጎት ውጭ ሙሉ በሙሉ በራሷ ሉዓላዊ ውሳኔ መካከለኛው ምስራቅን ካርታ ለመቀየር የምትጠቀምበት የነጻነት ካርድ ነው። ይህ አውሮፕላን የእስራኤል መከላከያ ሚኒስቴር ለቀጣዩ 10 ዓመታት ካዘጋጀው ሰፊ ወታደራዊ አቅም ግንባታ እቅድ ውስጥ አንዱ አካል ብቻ ነው። እስራኤል ለዚህ እቅድ 350 ቢሊዮን የእስራኤል ገንዘብ መድባለች። ይህ በጀት አዳዲስ የኤፍ-35 ጀቶችን፣ ኤፍ-15 አይኤ የተዋጊ አውሮፕላኖችንና ቢያንስ 6 አንዳንድ መረጃዎች እንደሚሉት እስከ 8 KC-46 ታንከሮችን የመግዛት ውልን ያካተተ ነው። የሚገርመው ግን ይህ አውሮፕላን እስራኤል እጅ ለመግባት ረጅም ታሪካዊ ውጣ ውረዶችን አልፏል። እንደ አውሮፓውያን አቆጣጠር በጁላይ 2025 የነበረውን ማስታወስ ተገቢ ነው። በወቅቱ እስራኤል በግዢ ሂደቶች ላይ ባደረገችው መዘግየት ምክንያት ጃፓንና ጣሊያን ቀድመው በመግባት ከአሜሪካ ተጨማሪ የKC-46 አውሮፕላኖችን ለመረከብ መቅደም ችለው ነበረ። እስራኤል አውሮፕላኑን በ2025 አልፎ ተርፎም ከዚያ ቀደም ብሎ ልታገኝ የምትችልበት እድል ቢኖርም በተለያዩ ምክንያቶች ሳይሳካ ቀርቶ አሁን ላይ የመጀመሪያውን አውሮፕላን ለመረከብ በቅታለች። ይህ አውሮፕላን እስራኤል እንደገባ ወዲያውኑ ወደ ስራ አይሰማራም። የእስራኤል መከላከያ ሚኒስቴር የአውሮፕላኑን አካል የራሷን ዘመናዊ ምስጢራዊ የኤሌክትሮኒክስና የጦርነት ስርዓቶች በመግጠም ከአየር ኃይሏ ጋር ታስማማዋለች። ሁለተኛው አውሮፕላን በሚቀጥለው ወር፣ ሁለቱ በሚቀጥለው ዓመት፣ ቀሪዎቹ ደግሞ እስከ 2030 እና ከዚያ በኋላ ባሉት ዓመታት ይረከባሉ። የጌዲዮን መምጣት መልእክቱ ግልጽ ነው። እስራኤል ለማንኛውም የረጅም ርቀት ጦርነት ዝግጁ መሆኗን ለጠላቶቿ እያወጀች ነው። ከቴሄራን ተራሮች እስከ የመን በረሃዎች ያሉ ኢላማዎች አሁን በእስራኤል አየር ኃይል ሙሉ ቁጥጥር ስር መውደቃቸውን አንድ ስሙ ያልተጠቀሰ ሌተናል ኮሎኔል ለኢየሩሳሌም ፖስት በኩራት ተናግሯል። የኢራን የኒውክሌር ስጋት
ለአፍታ ቢቀዘቅዝም ሙሉ በሙሉ አልጠፋም። ነገ የአሜሪካ ፖለቲካ ቢቀየር እንኳን እስራኤል አሁን የራሷ የሰማይ ላይ ነዳጅ ማደያ አላት። ይህ ደግሞ በመካከለኛው ምስራቅ ለሚቀጥሉት 10 ዓመታት የአየር ላይ የበላይነትን ለማረጋገጥ ትልቅ አቅም ይፈጥርላታል። ከእስራኤል ተነስተው የኢራን የኒውክሌር ማዕከላትን ወይም በየመን የሚገኙትን የሁቲ ይዞታዎችን ለመምታት የሚነሱ ተዋጊ ጀቶች እንደ ኤፍ-35 እና ኤፍ-15 የሚያጋጥማቸው ትልቁ ፈተና የነዳጅ እጥረት ነበረ። ከእስራኤል እስከ ቴህራን ወይም የመን ያለው ርቀት 1500 እስከ 2000 ኪሎ ሜትር ነው። አውሮፕላኖቹ ያለ ተጨማሪ ነዳጅ ሄደው መመለስ ቢችሉ እንኳን በጠላት ክልል ላይ መቆየት የሚችሉት ለጥቂት ደቂቃዎች ብቻ ነው። የኬሲ-46 ጌዲዮን አውሮፕላን ወደ ስራ መግባት ይህንን ርቀት ድንበር አጥፍቶታል። አውሮፕላኖቹ በሰማይ ላይ እስከ 16 እና 24 ሰዓት የመቆየት አቅም አስገኝቶላቸዋል። አሁን ርቀት ለእስራኤል አየር ኃይል እንቅፋት መሆኑ ቀርቷል። ሙሉ ቁጥጥር የሚለው ቃል ይህንን ስልታዊ ነጻነት ያሳያል። እስራኤል በታሪኳ ከአሜሪካ ጋር የጠበቀ ወታደራዊ ትብብር ቢኖራትም በሉዓላዊነትና በህልውና ጉዳዮች ላይ በዋሽንግተን ውሳኔ ላይ ብቻ መንጠልጠል አትፈልግም። የፖለቲካ ስጋት ወደፊት የሚመጣ ማንኛውም የአሜሪካ አስተዳደር በእስራኤል የሚሰነዘርን ጥቃት ቢቃወሙ ወይም የነዳጅ ማደያ አውሮፕላኖችን በመከልከል ማዕቀብ ቢጥል እስራኤል እጇ ሊታሰር ይችል ነበረ። አሁን ግን እስራኤል የራሷን የረጅም ርቀት ታንከሮች መታጠቋ ዋሽንግተን በይፋ ባትደግፍ እንኳን እስራኤል በራሷ ውሳኔ ብቻ ኢራንን ወይም ሌላ የትኛውንም ርቆ የሚገኝ ጠላት የመምታት ሙሉ አቅም እንዳላት ለዓለም ማሳያ ነው። ኢራን ወታደራዊና የኒውክሌር ማዕከሎቿን ከተራራው በታችና ከመሬት ስር የገነባችው እንዲሁም ተላላኪ ቡድኖቿን እንደ ሁቲ ያሉትን በርቀት ያስቀመጠችው ከእስራኤል ጥቃት ለመከላከል በሚል ስሌት ነው። ሌተናል ኮሎኔሉ ከቴህራን ተራሮች እስከ የመን በረሃዎች ሲል የጠቀሰው ሐሳብ የኢራን ስልታዊ ጥልቀትና የተራራማ ስፍራዎች ከእንግዲህ መደበቂያ መሆን እንደማይችሉ የሚያሳይ የስነ ልቦና ጦርነት መልእክት ነው። ይህ በቴህራን ወታደራዊ መሪዎች ላይ ከፍተኛ የደህንነት ስጋት የሚጭር መግለጫ ነው። ይህ መግለጫ በአንድ በኩል ሌሎችን የማስፈራራት ዓላማ ያለው ቢሆንም በሌላ በኩል ግን የመካከለኛው ምስራቅን የጦርነት ስጋት ወደ ላቀ ደረጃ ያሸጋግረዋል። እስራኤል ይህንን አቅም ማግኘቷን ስታውጅ ኢራንና አጋሮቿም አዲስ የጸረ አውሮፕላን ሚሳኤል መከላከያዎችን እንደ ሩሲያው ኤስ-400 ለማግኘት ወይም የራሳቸውን የረጅም ርቀት የሚሳኤል አቅም ይበልጥ ለማሳደግ እንዲገደዱ ያደርጋቸዋል። እስራኤል አቅሙ ስላላት ብቻ ጥቃት ትሰነዝራለች ማለት ባይሆንም የኢራን የኒውክሌር መርሃ ግብር ወደ ቀይ መስመር ሲቃረብ እስራኤል የመጨረሻውን እርምጃ ለመውሰድ ወደ ኋላ እንደማትል ትልቅ ማሳያ ነው። እስራኤል በመካከለኛው ምስራቅ ሰማይ ላይ የነበራትን የተከላካይነት ሚና ወደ አጥቂነትና ቀድሞ የመምታት አቅም መለወጧን በይፋ አብስራለች። እስራኤል ዘመናዊውን ኬሲ-46 ጌዲዮን የአየር ላይ ነዳጅ ማደያ አውሮፕላን መታጠቋና ኢራንና የመን አሁን ሙሉ በሙሉ በቁጥጥራችን ስር ናቸው የሚለው የእስራኤል መኮንኖች መግለጫ በቴህራን ዘንድ ቀይ መብራት የሚያበራ ነው። የእስራኤል ኤፍ-35 እና ኤፍ-15 ጄቶች በኬሲ-46 ታግዘው የአየር ክልሏ ውስጥ ሳይገቡ ወይም ድንበር ጥሰው ጥቃት እንዳይሰነዝሩ መከላከል የቴህራን ቀዳሚ ስራ ይሆናል። ኢራን ከሩሲያ ጋር ያላትን ወታደራዊ ትብብር በመጠቀም እጅግ ዘመናዊ የተባሉትን ኤስ-400 የጸረ አውሮፕላን ሚሳይል መከላከያ ስርዓቶችን በአስቸኳይ ለማግኘት ትጥራለች። በሀገር ውስጥ ያመረተቻቸውን እንደ ባባር 373 ያሉ የረጅም ርቀት የአየር መከላከያዎችን በኒውክሌር ማዕከሎቿና በስትራቴጂካዊ ተራራዎቿ ዙሪያ በስፋት ታሰማራለች። እስራኤል አውሮፕላኖቿን አየር ላይ አውጥታ ነዳጅ እየቀለበች ወደ ኢራን እንድትመጣ እድል ከመስጠት ይልቅ ገና መሬት ላይ ያሉ የማስወገድ ስልት ልትከተል ትችላለች። ኢራን የእስራኤል አየር ኃይል ማረፊያዎችን በደቂቃዎች ውስጥ ማውደም የሚችሉ የሃይፐርሶኒክ ሚሳይሎቿን በተጠንቀቅ ታቆማለች። የኬሲ-46 ትልቁ ድክመት መሬት ላይ ያለ ግዙፍና በቀላሉ ሊመታ የሚችል ኢላማ መሆኑ ነው። የእስራኤል ጀቶች ረጅም ሰዓት በሰማይ ላይ የመቆየት አቅም ማግኘታቸው ተደጋጋሚና ከባድ የአየር ድብደባዎችን እንዲሰነዝሩ ያስችላቸዋል። ይህንን ለመመከት ኢራን ቀደም ሲል እንደ ፎርዶ ያሉ ከመሬት ስር የተቆፈሩ የኒውክሌርና የሚሳይል ማዕከሎቿን ይበልጥ ወደ መሬት ጥልቀት በማውረድ እስራኤል ከአሜሪካ የምታገኘው ባንከር በስተር ቦምቦች እንኳን የማይበግራቸው ለማድረግ ትሰራለች። እስራኤል ፊቷን ወደ ሩቅ ጥቃት ኢራንና የመን ስታዞር ኢራን በቅርብ ርቀት ያሉትን ተላላኪዎቿን በማንቀሳቀስ የእስራኤልን ትኩረት ትበትናለች። በሊባኖስ የሚገኘው ሄዝቦላህ፣ በሶሪያ ያሉ ታጣቂዎችና በኢራቅ የሚገኙት የሺዓ ሚሊሻዎች በእስራኤል ላይ ያላቸውን የሚሳይልና የድሮን ዝግጅት ከፍ እንዲያደርጉ ትዕዛዝ ትሰጣለች። ይህም እስራኤል ሩቅ ከመሄዷ በፊት የውስጥና የቅርብ ደህንነቷ ላይ እንድትጠመድ የማድረግ ስልት ነው። ኢራን ይህንን የእስራኤል ታንከር መታጠቅ ለአረብ ሀገራት ስጋት አድርጋ በማቅረብ የዲፕሎማሲ ዘመቻ ልትከፍት ትችላለች። እስራኤል ወደ ኢራን ለመድረስ የዮርዳኖስን፣ የሳውዲ አረቢያን ወይም የሌሎች የባሕረ ሰላጤው ሀገራትን የአየር ክልል መጠቀም ሊኖርባት ይችላል።
ኢራን እነዚህ ሀገራት ለእስራኤል አውሮፕላኖች ነዳጅ ለሚቀልበው ለዚህ ግዙፍ ታንከር የአየር ክልላቸውን እንዳይፈቅዱ የፖለቲካና የደህንነት ጫና ታደርጋለች። ለእስራኤል አውሮፕላን አየር ክልሉን የፈቀደ ሀገር የጥቃታችን ኢላማ ይሆናል የሚል ቀጥተኛ ማስጠንቀቂያም ልታስተላልፍ ትችላለች። የእስራኤል አዲሱ የጦር አውሮፕላን መምጣት በመካከለኛው ምስራቅ ያለውን የጦርነት ስጋት ያባብሰዋል ወይስ የኃይል ሚዛኑን ጠብቆ ሰላም ያመጣል? የእናንተ አስተያየት ምንድን ነው? ከታች ባለው ኮሜንት መስጫ ላይ ያጋሩን። ላይክ ማድረጋችሁንና አዳዲስ ወቅታዊና ታሪካዊ ወታደራዊ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ።